ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች በዚህን ሰዓት ማለት ነው ስለ ፋክተርስ አፌክቲንግ ኢንቨስትመንት እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ ማለት ነው። አሁን ቀጥታ ወደ ምንማማርበት ትምህርት እንገባለን። ፋክተርስ አፌክቲንግ ኢንቨስትመንት። ከዚህ በፊት እንግዲህ ስለ ኮንሰምፕሽን ቪዲዮ ሰርተናል። ኢንቨስትመንት ማለት ነው የአግሪጌት ዲማንድ አንዱ ኮምፖነንት ነው ከኮንሰምፕሽን ጋር ተደምሮ ማለት ነው። ስለ ኮንሰምፕሽን ስንነጋገር ኮንሰምፕሽን ላይ ተጽዕኖ የሚያሳርፉ አራት ነገሮችን ተነጋግረናል። ስለ ዌልስ፣ ኤክስፔክቴሽን አባውት ፊውቸር ፕራይስ ኤንድ ኢንካም፣ ኢንተረስት ሬት እና የኢንካም ታክስ በሚመለከት ስለ ኮንሰምፕሽን ላይ የሚያሳድሩትን ተጽዕኖ አይተናል። ዛሬ ደግሞ በኢንቨስትመንት ላይ ተጽዕኖ የሚያሳድሩ ነገሮችን እንመለከታለን ማለት ነው። የመጀመሪያው ኢንተረስት ሬት ነው። ኢንተረስት ሬት እንግዲህ በኢንቨስትመንት ላይ ተጽዕኖ ያሳድራል። በኢንቨስትመንት ላይ ያሳደረው ተጽዕኖ ደግሞ በጥቅል አግሪጌት ዲማንድ ላይ የራሱን የሆነ ተጽዕኖ ያሳርፋል ማለት ነው። ስለዚህ ኢንተረስት ሬት ከኮንሰምፕሽን እና ከአግሪጌት ዲማንድ ጋር ያለውን ግንኙነት ስንመለከት እዚህ ጋር እንደምንመለከተው ማለት ነው ኮይን ኢንተረስት ሬት ከጨመረ፣ ኢንተረስት ሬት እየጨመረ ከሄደ ማለት ነው ኢንክሪዝ ኢን ኢንተረስት ሬት ኢንቨስትመንት ምን እየሆነ ይመጣል? እየቀነሰ እየተቀዛቀዘ ይመጣል ማለት ነው። ኢንቨስትመንት ቀነሰ ማለት በኢንተረስት ሬት መጨመር ምክንያት ማለት ነው ጥቅል የሆነው አግሪጌት ዲማንድ በዛው ልክ ይቀንሳል ማለት ነው። ኢንተረስት ሬት ዲክሪዝ የሚያደርግ ከሆነ ኢንቨስትመንቱ ምን ይሆናል? እየጨመረ ይመጣል ማለት ነው። ኢንቨስትመንት ጨመረ ማለት ጥቅል የሆነውን ሀገራዊ አግሪጌት ዲማንድ ማለት ነው ፍላጎት በዛው ልክ እየጨመረ ይመጣል ማለት ነው። እዚህ ጋር የምንመለከተው በኢንተረስት ሬት በኢንቨስትመንት እና በአግሪጌት ዲማንድ መካከል ያለው ግንኙነት ኢንቨርስ ኦር ኔጌቲቭ ኦር ኢንዳይሬክት ሪሌሽንሽፕ እንደሆነ በተገቢው መንገድ መረዳት ያስፈልጋል ማለት ነው። ሁለተኛው ተጽዕኖ የሚያሳድረው ኢንቨስትመንት ላይ ምንድነው? ኤክስፔክቴሽን አባውት ፊውቸር ሴል፣ የወደፊቱ ከኢንቨስትመንት ከተገኘው ገቢ ምርት ማለት ነው ሽያጭ የሚገኘው አጠቃላይ ሁኔታን በተመለከተ ስንመለከት ያለውን ተጽዕኖ ማለት ነው በኢንቨስትመንት እና በአግሪጌት ዲማንድ ላይ ማለት ነው። ቢዝነስ ቢካም ፔሲሚስቲክ ኖ ወይም ቢዝነስ ቢካም ኦፕቲሚስቲክ፣ ቢዝነሱ ኦፕቲሚስቲክ ከሆነ ወይም ተስፋ ያለው መልካም እድል ይዞ የሚመጣ ከሆነ የፊውቸር ሴሉ ገቢው የተሻለ ገቢ ሊያስገኝ ይችላል ተብሎ የሚጠበቅ ከሆነ ኢንቨስትመንት ምን ይሆናል? ይጨምራል። በዛው ልክ አግሪጌት ዲማንድ በጥቅል ማለት ነው ይጨምራል ማለት ነው። ቢዝነሱ ፔሲሚስቲክ ወይም ደግሞ ተስፋ የማይሰጥ፣ ተስፋ የሚያስቆርጥ፣ የሚያከስር ወይም ትርፍ የማይኖረው ሆኖ ሲገኝና ሲታሰብ ከሽያጭ በሚገኝ ገቢ ኢንቨስትመንቱ ይቀንሳል። ቶታል አግሪጌት ዲማንዱ ላይ ደግሞ የራሱን የሆነ ተጽዕኖ በማሳደር እንዲቀንስ ያደርጋል ማለት ነው። ስለዚህ በኦፕቲሚስቲክ እና ፔሲሚስቲክ በኢንቨስትመንት እና በአግሪጌት ዲማንድ መካከል ዳይሬክት የሆነ ሪሌሽንሽፕ ወይም ፖዘቲቭ የሆነ ሪሌሽንሽፕ አለው ማለት ነው። ሌላኛው ቢዝነስ ታክስ ነው የምንመለከተው። የቢዝነስ ግብር ልንል እንችላለን። እዚህ ጋር በተያያዘ መንገድ እንግዲህ እንደምናስተውለው ቢዝነስ ታክስ ከቀነሰ፣ ቢዝነስ ታክስ እየቀነሰ ከመጣ ኢንቨስትመንቱ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ኢፍ ኢንቨስትመንት ጨመረ ማለት ቶታል የሆነው አግሪጌት ዲማንድ በራሱ እየጨመረ ይመጣል ማለት ነው። አግሪጌት ዲማንድ ከጨመረ ቢዝነስ በዛው ልክ ይበረታታል ማለት ነው። ኢንካም ታክስ ማነው ቢዝነስ ታክስ ከጨመረ ኢንቨስትመንት እየቀነሰ ይመጣል። አግሪጌት ዲማንድ በዛው ልክ እየቀነሰ ይመጣል። ስለዚህ በቢዝነስ ታክስ በኢንቨስትመንት እና በአግሪጌት ዲማንድ መካከል ያለው ግንኙነት ምንድነው?
ኢንቨርስ የሆነ ወይም ኢንዳይሬክት ኦር ኔጌቲቭ ሪሌሽንሽፕ አለው ብለን ልንወስድ እንችላለን። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።